ሰላም ሰላም ጤና ይስጥልን ውድና እየተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ኦርቶዶክሳውያን እናታችን ቅድስት ድንግል ማርያም ሁላችሁንም በያላችሁበት ተጠብቃችሁ፣ ሙስሊም ወገኖቼን እህት ወንድሞቼንም አላህ ይጠብቃችሁ። እኔም ደህና ነኝ አለው እግዚአብሔር ይመስገን። ቤተሰብ ዛሬ ሩታን ይዤላችሁ መጥቻለሁ። እንግዲህ ሩታ ያደረገችው ነገር የበቀል ስራዋ ማለት ነው በጣም ብዙዎቻችሁ እንድትሰድቧት አድርጓቸዋል። እና እኔ እናንተን አንድ ነገር ማለት እፈልጋለሁ። ቤተሰብ ዩቲዩብ እየደቀናችሁ የምትመጡ አጉል የሩታ ተቆርቋሪ ነኝ እያላችሁ በፊት ማለት ነው አብርሃምን ስትወቅጡት የነበረ ሩታ ምንም አይነት ጥፋት እንደሌለባት አብርሃም የጥፋቱ የነገሩ ሁሉ መንስኤ ነው ብላችሁ አብርሃምን እንደዛ ስጨፈጭፉት የነበራችሁ ዛሬ ደግሞ ሩታ መጨፍጨፍ ጀመራችሁ። ሩታ ተጀምሮ እስከሚጨርስ ከበፊቱንም እናገራለሁ። ሩታ ናት ጥፋተኛ። ሩታ ናት። አልቅሳ እኮ ነው የመጣችው። ረሳችሁት እንዴ እናንተ? አልቅሳ መጣች። ልጁን ፍቅር ውስጥ ከተተችው። አብራ መኖር ጀመረች። አሁን ደግሞ በልጁ ህይወት ትጫወታለች። እናንተ ይሄንን ትፈቅዳላችሁ? ይሄ እኮ በቀል እኮ የእግዚአብሔር ነው። ይሄንን የምታደርገውን ነገር ማለት ነው። በጣም ብዙዎቻችሁ ደግሞ ሩታ ጎበዝ የምትሏትም አላችሁ። ምንድነው ግብዝናዋ? የቱ ጋ ነው ግብዝናዋ? አካሏን የልጇን አባት ስላስለቀሰች የልጇን አባት ስለተበቀለችው እግዚአብሔር እኮ በቀልን ለኔ ተውልኝ ከወንድም ጋራ ደግሞ ታረቅ ነው እኮ የሚለው። ያውም ከወንድም ጋራ እኮ ማለት የግዴታ በስጋን ከናት ከአባት የምንገናኘውን አይደለም እኮ በመንፈስ ከናንተ ጋራ የመንፈስ እህቶች የመንፈስ ወንድሞች አላችሁ። ከናንተ ጋራ ተራርቃችሁ እርስ በእርስ ኑና እኔ ጋር መስዋዕታችሁን አቅርቡ እኮ ነው ጌታ የሚለው። እና እናንተ ሩታን እንደዚህ አብርሃምን ተበቅለው ትላንት ራሱ ሲያለቅስ ነበር አይደለ? ተበቅለው ስታስለቅሰው የምትደግፏት ብዙ አላችሁ፣ ጎበዝ እያላችሁ። ድሮም እናንተ ናችሁ ገፋፍታችሁ ሩታን ሌላ ነገር ውስጥ የከተታችኋት። ምነው አብርሃም ከሄርሜላ ጋር ሲሆን እንደዚህ ሆናችሁ እናንተ ጥፋተኛ አደረጋችሁት። እሷስ ከባሏን እርግፍ አድርጋ ትታ ሻንጣዋን ይዛ ዳኒ ቤት አልገባችም? ይሄንን ትረሳላችሁ? ሴት ሆና ሲሆን እኮ እሷ ሩታ ሴት ናት አይደል እንዴ? ስንት እናቶቻችን እኮ የባሎቻቸውን ገበና ሸፍነው ባሎቻቸው ሰክረው ሲመጡ ከውጭም ወልደው ከመጡ የሆነ በቃ ወንድ ልጅ ይሳሳታል፣ ጥፋት አጥፍቶ ሲመጣ ሽፍንፍን አድርገው ቤታቸው ከተው ቤታቸው ቢሆንም እንደው ቢነጋገሩም ቤታቸው ውስጥ የሚወቃቀሱ አሉ። እነዚህን ሰዎች ነው እግዚአብሔር የሚወደው። ሩታ አብርሃም ላይ እንደዛ ቀልዳበት ሲሄድ በወንድሞቿ አባራ፣ የእውነት አስባራ። እሱ እኮ እንታረቅ እያለ ሲለምናት ነበር አይደል እንዴ? እሷ ናት ገፋፍታ ሄርሜላ ላይ እንዲወድቅ ያደረገችው። ይሄንን እረሳችሁት? ወንድ ልጅ ነው ሩታ እንደገፋችሁ ያህል ማለት ነው። እንደውም አብርሃም ምንም ነገር ስህተት አላየነበትም። እንደውም የገፋችሁን ያህል ማለት ነው እሱ ሌላ ነገር ውስጥ ገብቶ ነበረ ማየት የነበረብን። ግን አብርሃም ጎበዝ፣ ጠንካራ፣ የዋህ ሰውን ደግሞ መግፋት አይወድም። ሩታ እኮ ትታው ሄዳ ሄርሜላ እኮ ናት ስታጽናናው የነበረው አይደል እንዴ? በክፉ ቀን የደረሰችለትን ወዳጁን እንዴት ብሎ ነው ሂጂ ብሎ የሚገፋት? እናንተ በክፉ ቀን አጠገባችሁ ሆኖ ያጽናናችሁን ሰው ነገ ያጣችሁት ሰው ተመልሶ ሲመጣ ይሄ በክፉ ቀን የነበረውን ወዳጃችሁን ትገፉታላችሁ? ሂዱ ትላላችሁ? አትሉም አይደል እንዴ? አብርሃምም እንደዛ ነው ያደረገው። ሁላችሁም በአብርሃም ቦታ ብንሆን ብላችሁ አስቡ እንዴ። ለምን አሁን ሩታ የበቀል ስራዋን ስትሰራ አሁን ሩታ የሆነ ቆሻሻ ነገር ስትሰራ ስታዩ እናቴ ነኝ እና ሩታ አሁን ማለት ነው እኔ በ3 ደቂቃ ውስጥ እንዴት መመለስ እንዳለብኝ አሳይቻታለሁ። እሷ ድሮም የመጣችው አብርሃምን ለመበቀል ነው። እሷ ድሮም የመጣችው አብርሃምን ሰው እንድታሳጣው ነው። አብርሃምን ለብቻው እንድታስቀረው ነው። በፊትም ተናግራለች እኮ እሷ በፊትም። እናንተ አንዳንዴ ቪዲዮ ሲለቁ ያለፋችሁ ነው መሰለኝ የምትሰሙት። ካጠገቡ አንድ ሰው እንዳይኖር አድርጌ ብቻውን ማስቀረት እችል ነበር እኮ ብላለች። እሱ ወጥቶም ትላንትናም ሲናገር ነበረ። እና በቀል አሁን ጥሩ ነው በእናንተ ቤት ሩታ በርቺ እያላችሁ ባሏን ስትገፋ የደገፋችሁ
ባሏን ስታስለቅስ የደገፋችሁ አዎ ብድሯን የመለሳችሁ ብላችሁ የምትሉ እናንተም እንደሷ ናችሁ ማለት ነው። በይቅርታ ቢተላለፉ ባልና ሚስቶች ናቸው። አብርሃም እኮ በጣም ለፍቷል እኮ ማርያምን አባቱን እስከማስመጣት እሱ እንደውም ወንድ ነኝ ብሎ እኮ አብርሃም ሚስቴን እመልሳለሁ ወደ ቤቷ ብሎ እነዚህ ዘመድ ያልሆኑ ወንድም ያልሆኑ ቤት ሄዳ ተደብቃ እዛ ድረስ እኮ ሄዷል ሚስቱን ለመመለስ እኮ ነው። ግን ምንድነው የገጠመው? የዛን ሰዓት በጥፊ እያሉ እየገፈታተሩ ውሻ አድርገው እንዲመልሱት ነው ያደረገችው። እሱንም በውሸት ወሬ ባልተረጋገጠ ወሬ። ያቺ የቡታጅራ ሴቶች መቼም ልክስክሶች ናቸው አንዳንዶቹ፣ ሁሉንም አይደለም። አርግዣለሁ ብላ ፍቅረኛዬ ነው ብላ መጣች፣ የድሮውን ማለት ነው። የነሱን ወሬ ሰምታ እኮ ባሏን እኮ የገፋች ሰው እኮ ናት። እሱ ትቶኝ ሄደ ተጣላን ብላ እኮ በራሷ ጥፋት ማለት ነው፣ በራሷ ጥፋት ትቶኝ ሄደ ብላ እኮ ሻንጣዋን ጠቅልላ ዳኒ ቤት የገባች እኮ ናት። ከኤርሚ ጋራ ጉንጭ ለጉንጭ እየተሳሳመች የዳኒ ጓደኛ ኤርሚያስ ቀይ አበባ እየተሰጣጣች እሷስ ጥፋታ በሴት እንደው ይሄ እንደዚህ አይነት ስራ እኮ በወንድ ያምራል እኮ። ወንድ ልጅ እንደዚህ አይነት ስራ ቢሰራ ወንድ ነው ተገቢም ባይሆንም ማለት ነው። በሴት ግን ያስጠላል። ሴት ልጅ ክብሯን ጠብቃ ምንም የፈለገ ነገር ቢበድላትም የፈለገ ነገር ቢያደርጋትም ባሏን መጠበቅ አለባት። ወይ ደግሞ እንደዚህ የበቀል ስራ መስራት ሳይሆን በስነ ስርዓቱ መለያየት ነው ያለባት። ሴት ልጅ እንደ ሴት ራሷን መጠበቅ ክብሯን መጠበቅ አለባት። አሁን ሩታ የበቀል ስራ ሰራችና የሆነ ቪዲዮ ከትላንት ወዲያ ለቀቀችና ትላንትና እንደውም አልመጣችም አፍራ ነው መሰለኝ እና ያንን ለቀቀችና ሁላችሁም እየወጣችሁ አንቺ ጥፋተኛ ነሽ፣ አንቺ ትክክል አይደለሽም፣ ልጁ ለካ እውነቱን ነው፣ እንደዚህ ነው ልጁ ለካ እውነቱን ነው፣ አንቺን እንደዚህ ያደረገሽ ምናምን እያላችሁ ቪዲዮ መልቀቅ ጀመራችሁ። በፊት የት ነበራችሁ? በፊት በይ ሩታ ጎበዝ፣ እንዴት እንደዚህ ያደርግሻል ጎበዝ ባልተጨበጠ ወሬ አይደል እንዴ ልጁን ገፍታው የሄደችው እሷ። አብርሃም እንደውም እኮ እንደተገፋው ያክል ማለት ነው ሄዶ ሴት ጋር አልወደቀም እኮ፣ ወይ ደግሞ የራሱን ህይወት መስርቶ አልኖረም። እሷን ይወዳታል። አሁን ደግሞ በቃ ተመለሰችልኝ እግዚአብሔር ይመስገን ልጄን አብሬ ያሳድጋለሁ ከሚስቴ ጋራ ብሎ በየዋህነት ሲበቀላት ትላንትና እንደዛ ተስፋ የሰጠችውን ዛሬ ደግሞ ማለት ነው ምን አደረገችው? ተበቀልኩ። ይሄ ጥሩ ነው? ለእናንተ ጥሩ ነው? ይሄንን የምትደግፉ ሰዎች ካላችሁ ማለት ነው እናንተም ልክ እንደ ሩታ ናችሁ። አሁን ደግሞ ወታችሁ ሩታን የምትሳደቡ ሰዎችም ቪዲዮ እየሰራችሁ ትክክል አይደላችሁ። በፊት ነበረ ሩታ ትዳሯ እንዲመለስ ከአብርሃም ጋራ እንድትሆን ከፈለጋችሁ ማለት ነው በፊት ነበረ ሩታ መቆጣት፣ ጥፋቷን ሸፍናችሁ እሷ ጥፋተኛ እንዳልሆነች ቤቷ በሄደ ቁጥርና እሷን ለመለመን በሄደ ቁጥር ማለት እኮ ነው አንገቱን ደፍቶ እኮ ነው አብርሃም የሚወጣው። መቼ ነው ሩታን ተጋፍጦ እንደ ወንድ ሰድቧት ወይ ደግሞ እንደ ባል ተቆጥቶ ተናግሮ እንትን ያላት? ስትጮህበት በጥፊ ሁሉ ስትመታው እኮ አንገቱን ደፍቶ የተመለሰ ሰው እኮ ነው አብርሃም። ይሄንን ሁሉ ረሳችሁት እንዴ? ሩታ 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 ብላችሁ በሽቃብጡ ነበረ። ጥሩ ሰው ደህና ሰው መስላችሁ የበቀል ሰው ናት ሩታ። ይሄው አሳየቻችሁ እኮ ማንነቷን አይደል እንዴ? እና ተደሰታችሁ። አሁን ደግሞ ወጣችሁ ሩታ አንቺ ትክክል አይደለሽም፣ ተው በዚህ ልክ ማለቅላቂ አንሁን፣ ትክክለኛውን ትክክል ነው ብለን መናገር አለብን። በቃ እሷ ምንድናት? እሷ ምንም እኮ አይደለችም እኮ። አልቅሳ ነው የመጣችው አብርሃም ጋራ አልቅሳ መጣች። አሁን ደግሞ ልጁን ታስለቅሳለች። አልቅሳ መጣች ስላችሁ የፍቅር ጥያቄ ያቀረበችለት እሷ ናት። እንደ ወንድ እንደውም እሱ ነበረ መሆን ማቅረብም የነበረበት። አንዴ በእንደዚህ አይነት ነገር የተለከፉ ናቸው የዛ ሀገር ሴቶች፣ ሁሉንም አይደለም የተወሰኑት ማለት ነው ባለጌዎች። እና ሩታን አሁን መጨፍጨፍም መስደብም መውቀስም አያስፈልግም። በቃ አሁን አጥፍታለች። ይሄ በቀል ደግሞ ጥሩ አይደለም። በቀል ጥሩ አይደለም። ሩታ ወደ ራስሽ ተመለሺ፣ ወደ ባልሽ ተመለሺ ብላችሁ አሁንም እርግጠኛ ነኝ ሩታ ሄዳ አብርሃምን እንትን ብትለው እሺ ብሎ ነው የሚቀበላት። ምክንያቱም እሷ ያላወቀችለት እኛም ያላወቅንለት ጥሩ ፍቅር በቃ በንጹህ ልቡ ነው የሚወዳት ልጁ የእውነት። አሁንም ሄዳ እኮ አብሬክ ልሁን ብላ እንትን ብትለው አብርሃም እሺ ነው የሚላት። አንደኛ ለልጁም ሲል ማለት ነው፣ ሁለተኛም ደግሞ ከልጁም ባሻገር ቀድሞ ያገኛት እሷን ስለሆነ በጣም ነው የሚወዳት እና እሷን መምከር አሁንም ቢሆን መሳደብ አይደለም፣ መክሮ ወደ ራሷ እንድትመለስ ማለት ነው። በቀል በአጠቃላይ ጥሩ አይደለም።